አሁንም ነገም ቢሆን ማወራው ነገር ነው። ኢቭን ባገባ እንኳን ማወራው ነገር ነው። አለቀ በቃ። በጣም ደስተኛ የነበርኩበት ፓርት ከናቲ ጋር በነበርኩበት ሰዓት ነው። ያው በቃ ለየት ያለ እኔ በህይወቴ በቃ በጣም ደስተኛ የሆንኩበት ፓርት በጣም በቃ ደስ የሚል ቃል የሆነ የለኝም፣ የምገልጽበት ቃል የለኝም። እና መናገር ካለብኝ እናገራለሁ። እኔ ምንም የተሰማኝን ወደኋላ ምልበት ምንም አንግል የለም። በቃ እና ያው ሁሉም ነገር ያው ከረፈደ ነው የሚገባና እኛ ሰዎች ያው በእርግጥ አውቀዋለሁ፣ ስሜት እኮ የሆነ አውቀዋለሁ። ግን ያው ህይወት ስለመቀጠል ስላለበት ህይወትን ለማስቀጠል ብዙ መንገድ ትሄዳላችሁ። ግን በቃ ያው እናንተ ህይወት እንዳሰባችኋት አይደለችም። እና ግን ያው በቃ ባሳለፍኩባቸው መንገዶች በቃ ራሴ ሳመዛዝነው በቃ የናቲ ፓርት ነው ለእኔ ከሁሉም በቃ ትልቁን ቦታ የሚይዘው እስከ መጨረሻው የሚይዘው ማለት ነው። ከሱም በጣም ንጹህ ፍቅርን፣ ንጹህ ደስታን፣ ንጹህ እንትን ያየሁበት ማንም መጥቶ እዚህ ጋር ናቲ እንዲህ ብሎ እንዲያወራ ራሱ አልፈቅድም። ማንም ስለሱ ክፉ እዚህ ጋር እንዲያወራ አልፈቅድም። ከኔ ጋር ነው ጸቡ ማለት ነው። እና ይሰማኝን ከመናገር ወደኋላ ማለት ልጅ ነኝ እና ፈጣሪ ለሱም መልካም ህይወት እንደሚሰጠው በጣም አልጠራጠርም። የተሻለ ቦታ እንደሚደርስ አልጠራጠርም ከፈጣሪ ጋር። እና ለማንኛውም ይሄን ይመስላል። እናንተንም ደግሞ ከልብ አመሰግናለሁ። ሁላችሁም አመሰግናችኋለሁ። ያው መናገር ስላለብኝ ነው እዚህ ጋር ማለት የተሰማኝን የተናገርኩት እንጂ ሁሉም መልካም ህይወት ይግጠመው። እንግዲህ ማንም ማለት ለሁሉም መልካም ህይወትን ነው የምመኘው። እግዚአብሔርም መልካም ህይወትን ነው የምመኘው። ብቻ በነበሩበት ሰዓት በህይወቴ ውስጥ ሁሉም ለእኔ ክፉ አልነበሩም። ጥሩ ነገር አድርገውልኛል። ሁሉም በያሉበት እንግዲህ መልካም ህይወት ይግጠማቸው። ከፈጣሪ ጋር የተሻለ ደረጃ ደርሰው እንግዲህ በመልካም ነገር እንገናኛለን። እንግዲህ እኔም ደግሞ ነገ የተሻለ ቀን ነው። ነገ ደግሞ እኔም በራሴ ነገር በራሴ ህይወት ከዚህ በኋላ እንግዲህ አላውቅም እና እንገናኛለን። ምናልባት ያው ፈጣሪ ያውቃል በሚለው ያው እንያዘው እና እንደዛ ነው ጋይስ። ኑዱልስ እንብላ። የተባረከ ይሁን። ሳምሪ እንዴት ነው? ናይ በቃ በኋላ ደህና ቤት ጠብቃለሁ። በቃ በኋላ ቤታችን ጋር ነው ማርፈው ዛሬ። እሺ በቃ በኋላ እንቆላይ። ናይ እስቲ እንዴት ነው የሚወጣው? አንተ ውጣና አንዳንድ ነገር አውርቻቸው ልወጣ ነው። እሺ እኔ አወጣጡ ጠፋብኝ። እንዴት ነው የሚወጣው? እኔ ራሱ አላውቅም እኮ ናይ ያለሽ ቀላል እኮ ነው እኮ አንተ ወጣ ቀላል እና ቤተሰቦቼ እንዴት ናችሁልኝ? አዲስ የገባችሁ እኔ በጣም ደህና ነኝ። ከልብ አመሰግናለሁ ሁላችሁንም ስለጠየቃችሁኝ
ስለ ሁሉም ነገር ለሰጣችሁን ድጋፍ ከልብ አመሰግናለሁ። እንግዲህ እኔም ላለመጥፋት ሞክራለሁ፣ መጣለሁ እና ወዳችኋለሁ። ተሰቃዩበት። ምን ሆነሽ ነው የጠፋሽው? አዎ ጠፍቻለሁ፣ ግን አልጠፋም። ከዚህ በኋላ አልጠፋም፣ እመጣለሁ። እና አመሰግናለሁ ሁላችሁንም። ሰላም ነው፣ ደህና ነው፣ እግዚአብሔር ቴንኪዩ። አመሰግናለሁ በጣም ሁላችሁንም ከልብ ነው እውነት አመሰግነው። ክፉ አይንካችሁ፣ የምር ክፉ አይንካችሁ። አመሰግናለሁ በጣም ግን በጣም አመሰግናለሁ። ቆራጥ እኮ ነሽ ማራኪ፣ ከልብ አመሰግናለሁ። ያው አንዳንድ ህይወታችሁ ላይ መወሰን ያለባችሁ ቦታ ላይ መወሰን አለባችሁ። ምክንያቱም አይ ካላችሁ ዋጋ ትከፍሉበታላችሁ። ምንም ያክል ያ ነገር ቢጎዳችሁ ግን መወሰን ካለባችሁ መወሰን አለባችሁ። ያው ህይወት እንደዛ ስለሆነች ሳምሪ አመሰግናለሁ። ለመምጣት ሞክራለሁ። የምር ለመምጣት ሞክራለሁ። አልጠፋም። ሁሉ አመሰግናለሁ። ዛሬ እንዴት ነው ጊፍት በጊፍት አደረጋችሁን? ከልብ አመሰግናለሁ ነው። ሄሎ ቆንጆ አመሰግናለሁ። በጣም አመሰግናለሁ። የኔ ቆፍጣና ስወድሽ እኔም በጣም ወዳችኋለሁ። በጣም ለምን ዝምት ያለሽ? የሆነ ነገር አትይ። ምን ልበል? አመሰግናለሁ አዝሙዬ። መናገር ያለብኝን ሁሉ ተናግሬያለሁ። ቤተሰብ ምንም የምናገረው ነገር ምንም ነገር የለም። ለሁሉም መልካም ህይወት ይግጠመው። እንግዲህ ነገ የተሻለ ይሆናል። ሁሉም ሰው እንግዲህ ያው የራሱን ህይወት ይጀምራል። ሰላም ውድ ቤተሰቦች እንዴት አላችሁ? ዛሬ እንግዲህ ሄሉሻ ቲክቶክ ላይ መታ መልስ ሰጥታለች ማለት ነው። በጣም የልጅነቷ ጊዜ ከናቴ ጋር ያሳለፈችው ጊዜ በጣም እንትን እያለ ነው። ለእኔ ጥሩ ጊዜ የነበረው በነፃነት ሳሳልፍ የነበረው ከናቴ ጋር በነበረ ነው። ከመሸ በኋላ ነው የሚገባችሁ ብላ ተጸጽታለች ማለት ነው። እኔ ግን ቢታረቁ እና ይህም እኮ ግን እያስመሰለ ነው እንጂ በጣም ይወዳታል። የምሬን ነው የምላችሁ፣ በጣም የሚወዳት ግን እያስመሰለ ነው ያለው። አሁን ላይ እስኪ ዝም ብላችሁት በጣም ማለት ሄሉ ያጠፋችሁ እንዴት መሰላችሁ? ይቅርታ ከእንዳልክ ጋር በነበረችበት ጊዜ ይቅርታ እንድጠይቅ እሱ ይፈልግ ነበር መሰለኝ እና ግን አሁንም ተስፋ ባለመቁረጥ እግዚአብሔር ካለ ህልዋ ካለሽ ልትመለሱ ትችላላችሁ። የፈጣሪ ስራ ነው። በፈጣሪ ሙሉ እምነት አለሽ እንደምትተማመኝ እና ፈጣሪ አይታወቅም፣ የእግዚአብሔር ነገር ሊመልሳቸው ይችላል። እና ናቲ ራሱ ይወዳታል እስካሁን ድረስ ኢብን እያስመሰለ ነው እንጂ ያ ሁሉ ነገር ሲያደርግ አይታችኋል። ብዙ ነገር ሆኗል እና ይሄ ራሱ ማለት ነው ኢብን ስታገባ ቀለበት ማለት ያቡ ቀለበት ሲያስረላት እኔ በነበርኩ ብዬ ሁላ ተመኝቻለሁ ብሏል። ናቲም ራሱ ማለት ነው። የፈጣሪ ስራ ነው። ልትገናኙ ትችላላችሁ።
ፈጣሪ ደግሞ ባለሽበት ሰላምሽን ያብዛው ነው የምለው። እንደኔ ዋናው ሰላም ነው ለሰው ልጅ።